ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? በህልማችሁ ቅቤ ስትበሉ ማለም የሚሰጠውን ፍቺ እናያለን ማለት ነው። ብዙዎቻችሁ ትጠይቁኛላችሁ ቅቤ መብላት፣ ቅቤና ወተት በአጠቃላይ ቅቤ ስበላየው ቢጫ ቅቤ፣ ነጭ ቅቤ ምንድነው ፍቺ እያላችሁ ትጠይቁኛላችሁ። ዛሬ ዘርዘር አድርገን የዚህን ፍቺ የህልም ፍቺ እናያለን ማለት ነው። ሰብስክራይብ እና ላይክ እያደረጋችሁ ተከታተሉ። አሁን ወደ ህልሙ ገባለሁ። ማንኛውም ሰው በህልም ቅቤን ሲመለከት ወይም ቅቤ ኖሮት በህልሙ ከተመለከተ ይሄ ህልም አላሜ ትልቅ ነገር እንደሚኖረው ወይም ትልቅ ነገር እንደሚያገኝ ያመላክታል ማለት ነው። በእውነታው ድሃ የሆነ ሰው በህልም ውስጥ ከቤቱ ቅቤ እንዳለ ወይም ቤት ውስጥ ቅቤ እንደተቀመጠ በህልሙ ካየ በእውነታው ድሃ የሆነ ሰው ይሄ ፍቺ ምንድነው? የስራው ወይም የገቢው መጨመርን፣ ገንዘብ እንደጨመረ፣ ገንዘብ እንደሚያገኝ ህጋዊ የሆነ ማለት ያልተከለከለ ትክክለኛ የሆነ የገቢ ምንጭ እንደሚኖረው እና ሀብት እንደሚኖረው ማለት ነው። ሀብት እንደሚያገኝ፣ ገንዘብ እንደሚያገኝ ይገልጻል በእውነታው ድሃ የሆነ ሰው። ሌላው ደግሞ አንድ ህልም አላሚ በህልሙ ቢጫ ቀለም ያለው ቅቤ ከተመለከተ ወይም እየበላ እንደሆነ ወይም ቢጫ ከለር ያለውን ቅቤ ሲበላ ካየ ይሄ ፍቺ በቅርብ ጊዜ ውስጥ ያሳለፈውን ከፍተኛ የጤና ፈተናዎች ያመላክታል ማለት ነው። ቢጫ ነገር ብዙ ጊዜ የህመምን አስጠንቃቂ ፍቺ ስለሆነ አንድ ወጣት በህልም ውስጥ ቅቤን ሲበላ በህልም ከተመለከተ ወጣት ወንድ ማለት ነው ሲበላ ከተመለከተ ይሄ ፍቺ ስኬት እንደሚያገኝና ጉዳዮችን ሁሉ ፈጣሪ እንደሚያሳካለት ያመላክታል። በተጨማሪም በህልም ውስጥ ቅቤ ሲበላ ወይም ቅቤ ሲሰጠው ይሄ ወንድ ህልም አላሚ ወጣት በህልሙ ከተመለከተ ሌላኛው አፈታት በጣም ከሚወዳት ሴት ልጅ ጋር የጠበቀ ግንኙነት ወይም ጋብቻ እንደሚፈጽምም ይገልጻል ማለት ነው። ቅቤ ሰው ሰጥቶት ሲበላ ወጣት ወንድ ወይም ቅቤ ይዞ በህልሙ ከተመለከተ ማለት ነው። አንድ ወንድ በህልም ውስጥ የማይበላ ወይም ሊበላው የማይችለውን አይነት ቅቤ በህልሙ አስቸጋሪ ከሆነ የሚቀልጥ ብቻ መብላት የማይችለውን አይነት ቅቤ በህልም ከተመለከተ ይሄ ፍቺ ምንድነው? የንግድ ኪሳራ ነጋዴ ከሆነ ኪሳራ እንደሚያጋጥመው ወይም ደግሞ በህይወቱ ለአስቸጋሪ ችግሮች ወይም ለአስቸጋሪ ሁኔታዎች እንደሚጋለጥ ያመላክታል። የማይበላ የተበላሸ ቅቤ፣ የቀለጠ ሊበላው የማይችለውን ቅቤ በህልሙ ከተመለከተ አስቸጋሪ ነገር ያጋጥመዋል ማለት ነው። ትዳር የያዘች ሴት በእውነታው ትዳር ያላት ሴት ልጅ በህልሟ ነጭ ቅቤ በህልም ስትመለከት ፍቺው ምንድነው? የሁኔታዋ መሻሻል በእሷና በባሏ መካከል ያሉ ጉዳዮች በሙላ እንደሚስተካከሉ፣ ነገሮቹ ሰላም እንደሚሆኑ ያመላክታል ማለት ነው። ያላገባች ትዳር ያልያዘች ሴት ደግሞ በህልሟ ቅቤ ስታይ ይሄ ፍቺ ምንድነው? የህይወቷ የኑሮ ሁኔታ እንደሚስተካከል፣ የተትረፈረፈ መተዳደሪያ እርዝቅ እንደምታገኝ ላላገባች ሴት ይፈታል ማለት ነው። አሁንም ያላገባች ሴት በህልሟ ቅቤ ስታነጥር ማየቷ ፍቺ ምንድነው? የመልካም ስራ እንደምትሰራ ማለት ሃይማኖታዊ ነክ ነገር ላይ መልካም ስራዎችን እንደምትሰራ እንዲሁም ደግሞ የምትፈልገው ነገር ላይ ለመድረስ ከፍተኛ ጥረት እያደረገች እንደሆነ ይገልጻል ማለት ነው። ቅቤ እያነጠረች እንደሆነ በህልም ከተመለከተች ያላገባች ሴት ይቺው ያላገባች ሴት ትዳር የሌላት ሴት በህልሟ ቅቤ እየበላች እንደሆነ በህልም ከተመለከተች ፍቺው ሙሉ ጤና እንዳላት እና ሙሉ ለሙሉ ደስተኛ እንደሆነች እንዲሁም በህይወቷ ደስተኛ እንደሆነች ይገልጻል ማለት ነው። ያላገባች ሴት ልጅ በህልሟ ነጭ የሆነ ቅቤ ካየች ደግሞ ሌላኛው አፈታት የምትፈልገውን ሁሉ ህልም እንደምታሳካ እና ስኬት ላይ እንደምደርስ የሚገልጽ ህልም ነው። በአጠቃላይ ቅቤ በጣም ጥሩ ነው ማለት ነው። እንግዲህ አካሄዱን እያያችሁት ነው። ሌላው ያላገባች ትዳር ያልያዘች ሴት ቢጫ ቅቤ በህልም ከተመለከተች ደግሞ ህመሞችን እና ወይም ደግሞ ህመም ላይ እንዳለች እና ያንን ህመም ደግሞ ማስወገድ እንዳልቻለች ይገልጻል። ቢጫ ቅቤ ማንኛውም ነገር ቢጫ ነክ ህመም ነው የሚያስጠነቅቀው። ያላገባች ሴት ቅቤን በህልም ስትበላ በህልም ከተመለከተች በስራዋ ስኬታማ እንደምትሆንና እንዲሁም ደግሞ በማንኛውም ነገር ላይ ጠንካራ ወይም ታታሪ ሰው እንደሆነች ይገልጻል። አንድ ወንድ ያላገባ ወንድ ደግሞ በህልሙ ቅቤ ሲበላ ከተመለከተ በስራው ስኬታማ እንደሚሆን፣
እንዲሁም ደግሞ ፈጣሪ የሚፈልገውን ነገር በሙላ እንዲያሳካ እንደሚረዳው የሚገልጽ ህልም ነው። ያላገባች ሴት በህልሟ ቅቤን በስስት ሳስታ እየበላች ተስገብግባ ወይም እየሳሳች እየበላች እንደሆነ በህልም ካየች ይሄ የፍላጎቷ ንጣት ብዙ ፍላጎቶቿ እንዳልተሳኩና በብቸኝነቷ ውስጥ ደግሞ አይዞሽ ባይ አጽናኝ ወደ ህይወቷ እንደምታገኝ ወይም አጽናኝ መፈለግ አይዞሽ ባይ መፈለግንም ይገልጻል። ሰስታ ምግብ ስትበላ ቅቤ ስትበላ ከተመለከተች ማለት ነው። አንዲት ልጅ ያላገባች ሴት ልጅ ተማሪ ከሆነች እና በህልሟ ነጭ ቅቤን ካየች ማየትና መብላት ይለያያል። እና ማየት ካየች ተማሪ ሁና ካየች ይሄ በትምህርቷ ስኬቷን ወይም ደግሞ ውጤታማ እንደምትሆን ያሳያል ማለት ነው። ትልቅ ቦታ ላይ እንደምትደርስ ይገልጻል። ተማሪ ሴት ቅቤ ካለመች በህልም ቢጫ ቅቤን ስትመገብ ከተመለከተችው ሴት ደግሞ ይሄ የወደቀችበትን ህመምና ከዛ ከገባችበት ህመም ገና እንዳልወጣች ወይም ህመሟን ማስወገድ እንዳልቻለች እንዳልዳነች የሚገልጽ ህልም ነው ማለት ነው። አንዲት ሴት በህልም ጣፋጭ የሆነ ቅቤ እንግዲህ በጣም ስትበላው የሚጣፍጥ ቅቤን በህልሟ ማየቷ የምታሳልፈውን ጥሩ ቀናት ወይም ደግሞ መጪው ቀናት በጣም በደስታ የተሞላና በጥሩነት የተሞላ ቀናት እንደሚሆንላት የሚገልጽ ህልም ነው። ጣፋጭ ቅቤ ማለት አስደሳች ህይወት አስደሳች ኑሮ በቃ ደስተኛ ህይወትን ይገልጻል። ቅቤው እየጣፈጣት ስለነበረ በህልሟ ማለት ነው። መራራ ከሆነ ደግሞ ተመሳሳይ የዛ ተቃራኒ አስቸጋሪ ህይወት ወይም የሚደብር ሀዘን የበዛበት ህይወትን ይገልጻል ማለት ነው። ያላገባች ነጠላ ሴት ማለት ነጠላ ማለት ያላገባች ሴት ማለት ነው። ትዳር ያልያዘች ሴት በህልሟ ነጭ ቅቤ በመመልከቷ ቅድም ተናግሬያለሁ መሰለኝ ይቅርታ ቆይ አሁን ለባለትዳር ሴት ነው። ላላገባች ሴት ፈተናል ባለትዳር ሴት በህልም ውስጥ ቅቤን ማየት በህይወቷ ውስጥ እጣ ፋንታዋ የሚሆነውን መልካም ነገር መጨመሩን የሚያመላክት ፍቺ ነው። በጣም ብዙ መልካም ነገሮች ወደ ህይወቷ ይጨምራል ማለት ነው። ትዳር የያዘች ሴት በህልሟ ቅቤን ከተመለከተች ማለት ነው። አንዲት ባለትዳር ሴት በህልሟ ነጭ ቅቤ እንደምታነጥር ከተመለከተች ይህ የሚያሳየው በቅርብ ጊዜ ውስጥ ፈጣሪ ለሷ የጻፈላትን መልካም ነገሮች በሙላ እንደሚፈጸሙ ይገልጻል ማለት ነው። አሁንም ከባለትዳር ሴት አልወጣንም ባለትዳር ሴት ቅቤ የምታነጥር ከሆነ ወይም ደግሞ ቅቤውን ከወተት ለመለየት ስትጥር ወይም ምንድነው የሚባለው? ስትገፋ ነው የሚባለው ቅቤን ከወተት ላይ ቅቤ ለማውጣት ስትገፋ ካየች ይሄ ፍቺ ምንድነው? የኑሯ መጨመር በስራ ቦታ ላይ የምትፈልገውን ነገር ማሳካት እንደምትችል ያመላክታል ማለት ነው። ከወተት ላይ ቅቤ ለማውጣት ስትጥር ከተመለከተች ለማለት ነው። ባለትዳር ሴት ባለቤቷ ቅቤ ገዝቶ በህልሟ ሲሰጣት ወይም ወደ ቤት ሲያመጣ በህልም ከተመለከተች ይህ ፍቺ ምንድነው? ወይም ይሄ የሚያሳየው ምንድነው? በህይወቷ ውስጥ ደስተኛ ከሆኑ ሰዎች መካከል አንዷ እንደምትሆንና ከቤተሰቧ ጋር ጥሩ ጊዜ እንደምታሳልፍ በትዳሯ ጥሩ ጊዜዎች እንደሚያልፉ ያመላክታል ማለት ነው። ባለትዳር ሴት በህልም ውስጥ ቢጫ ቅቤን ከተመለከተች ደግሞ ፍቺው መጥፎ ሁኔታዎችን ወይም ብዙ ችግሮች ወደ ህይወቷ ሊመጡ እንደሆነ ይገልጻል ማለት ነው። እንዲሁም ደግሞ ህመሞችንም ያስጠነቅቃል። ባለትዳር ሴት ቅቤን ማለም እንዲሁ ቅቤን ማለም ደግሞ ሌላኛው አፈታት ልጆቿ እሷ በምትላቸው መንገድ እንደሚመሩ ወይም እሷ የምታሳድጋቸውን እድገት ተከትለው የሚያድጉና ውጤታማ ልጆች እንደምታሳድግ ተንከባክባ በስነ ስርዓት ልጆቿን ተንከባክባ እንደምታሳድግ ወይም ልጆቿ እሷ የሚሏትን ነገር እየሰሙ እንደሚያድጉ ያመላክታል ማለት ነው። ለባለትዳር ሴት ባለትዳር ሴት በህልሟ ቅቤ ስትገዛ ከተመለከተች ደግሞ ቅቤ መግዛትን ደግሞ ከተመለከተች በህልሟ በስራዋ እድገት ማግኘት የኑሮ ሁኔታ እንደሚሻሻል በህይወቷ ብዙ ለውጦች እንደምታገኝ ያሳያል ማለት ነው። ቅቤን በህልም ውስጥ ማየት ለአንዲት ነፍሰ ጡር ሴት ደግሞ እርግዝናዋ ያለምንም ፈተና ያለምንም በሽታ በሰላም እንደሚጠናቀቅ ነፍሰ ጡር ሴት ሆና በእውነታው ነፍሰ ጡር የሆነች ሴት በህልሟ ቅቤን ካለመች ፍቺ ምንድነው የሚሆነው? አወላለዷ ቀላል እንደሚሆን እንዲሁም ደግሞ ያለምንም ህመም 9 ወሩን አጠናቃ በሰላም እንደምትገላገል ይገልጻል ለነፍሰ ጡር ሴት ማለት ነው።
ነፍሰ ጡር ሴት በህልም ውስጥ ነጭ ቅቤን ካየች ደግሞ ይህ እሷና ጽንሱ ሙሉ ጤንነት እንዳላቸውም ይገልጻል። ነጭ የሆነ ቅቤ ነፍሰ ጡር ሴት ካለመች እሷም ሆነች ጽንሱ ጤናማ ናቸው ማለት ነው። አንዲት ነፍሰ ጡር ሴት በህልሟ ውስጥ ቅቤን እየበላች እንደሆነ ካየች ደግሞ ይህ የሚያሳየው ከባሏ ጋር ደስተኛ ጊዜ እያሳለፈች እንደሆነ እና ከእሱ ጋር ሰላማዊ ህይወት እየኖረች እንደሆነ ይገልጻል። አሁንም ነፍሰ ጡር ሴት በህልሟ ውስጥ ትኩስ ቅቤ ሰዎች ሲሰጧት ካለመች ፍቺው ምንድነው? በእሷና በባሏ የባሏ ቤተሰቦች ለእሷ በእርግዝናዋ ሰዓት እንክብካቤ እንደሚያደርጉላት ይገልጻል ማለት ነው። ትዳር የፈታች ሴት በህልም ቅቤ ማየት ፍላጎቶቿን ማሟላት እንደምትችል እና ህይወቷን በተሻለ ሁኔታ መምራት እንደምትችል ይገልጻል። አሁንም ነጭ ቅቤን የተፈታች ሴት በህልም ካየች ነጭ ከሆነ በዚህ ዓለም ውስጥ ካሉት የህይወቷ በሙላ ምቾት በምቾት እንደሚሆን ጥሩ ነገሮች ጋር እንደምትኖር መልካም ነገሮች በሙላ እንደሚያጋጥሟት ይገልጻል። ለተፈታች ሴት ነጭ ቅቤን ካየች በቃ መንገዷ ጎዳኗ ህይወቷ በሙላ የተሳካ ይሆናል ማለት ነው። ትዳር የፈታች ሴት በህልም የቀድሞ ባሏ ቅቤ እንደሚሰጣት ከተመለከተች በህልሟ ይሄ ደግሞ የሚያሳየው ምናልባት ኑሯ ህይወቷ የተሻሻለ እንደሆነና ከዛም ደግሞ ወደ ድሮ ባሏ የመመለስ እድል ሊያጋጥማት ወይም መመለስ ከፈለገች እንደምትመለስ ይገልጻል ማለት ነው። ግን እሷ ቢጫ ቅቤ ከሆነ ደግሞ እየበላች ካለመች ችግሮችና ጭንቀቶች ሊያጋጥሟት እንደሆነ ይገልጻል ማለት ነው። አንድ ወንድ ደግሞ በህልም ውስጥ ቅቤን ከተመለከተ ኑሮ እንደሚጨምር ኑሮ ማለት የሁኔታዎቹ እንግዲህ ሲኖር ለውጥ እንደሚኖረው እንደማለት ነው። ኑሮ ገቢው እንደሚጨምር ለማለት ነው። እና አንድ ወንድ ቅቤ ካለመ ገቢው ይጨምራል። ስራም ካለው በስራ እየሰራ የሚያስገባቸው ገቢዎች ይጨምራሉ ማለት ነው። መልካም ነገሮች መልካም ክስተቶች በሙሉ ወደ ህይወቱ ይመጣሉ ለአንድ ወንድ። አሁንም አንድ ወንድ በህልም ውስጥ ነጭ ቅቤን በደስታ ሲበላ ከተመለከተ በህልሙ ማለት ነው ይሄ ፍቺ ምንድነው? ህይወቱ የተረጋጋ እንደሚሆንና ከሚስቱና ከልጆቹ ጋር ያለው ግንኙነት ሰላማዊ ህይወት እንደሚኖር ከሚስቱም ከልጁም በሰላም እንደሚኖር ይገልጻል። አንድ ወንድ በህልሙ ቅቤ ከተመለከተ ማለት ነው። አንድ ወንድ በህልም ውስጥ ቅቤ ሲገዛ ከተመለከተ ደግሞ በመጪው ጊዜያት ለእሱ መልካም ዜና እንደሚመጣና ደስተኛ ከሆኑ ህልሞች መካከል አንዱ ነው። ምክንያቱም ደስታን ይሰማል ደስታ ነገሮች ወደ ህይወቱ ይመጣል ማለት ነው። ህልም አላሚው ስራ ቦታው ላይ ቅቤ እየበላ እንደሆነ ከስራ ቦታው ቁጭ ብሎ በህልሙ ቅቤ ሲበላ ከተመለከተ ይሄ ፍቺ በቅርብ ጊዜ በስራ ላይ እድገት እንደሚያገኝ ይገልጻል ማለት ነው። በተጨማሪም አንድ ወንድ ባለ ህልም አላሚ በቅቤን መመልከቱ የጥሩ ነገሮች መጨመር የጥሩ ነገሮች መምጣት በጣም በአጠቃላይ ህይወት ውስጥ ብዙ ለውጦች እንዲመጡ ጥሩ ለውጦች ሊመጡ እንደሆነ የሚገልጽ ፍቺ ነው። ወተትና ቅቤን በህልም ውስጥ ማየት ደግሞ ለማንኛቸውም ህልም አላሚ በቅርብ ጊዜ ውስጥ የተትረፈረፈ መተዳደሪያ ሰፊ መተዳደሪያ እንደምታገኙ ነው። አንድ ወንድ በህልም ውስጥ ወተትና ቅቤን ካገኘ አንድ ላይ ማለት ነው ይህ ፍቺ በህይወት ውስጥ ያለው ባለራዕይ ደስተኛ ከሆኑት ሰዎች መካከል አንዱ እንደሚሆን ነው። ወተትና ቅቤን ካየ ከማናቸውም ሰዎች የበለጠ ደስተኛ እንደሚሆን ነው። ሌላው ህልም አላሚው በህልም ውስጥ ልብሶችንና ቅቤን እየገዛ ልብስና ቅቤ አንድ ላይ እየገዛ እንደሆነ በህልም ካየ የህልም አላሚው የሚያጋጥመው ብዙ መልካም ክስተቶች እንደሚኖሩ መልካም ነገሮች እንደሚኖሩ ይገልጻል ማለት ነው። እንግዲህ ውድ ተመልካቾቼ በህልማችሁ ቅቤን ካለማችሁ ይህን ይመስላል ፍቺው። ያው በአጠቃላይ ነጭ ቅቤ ከሆነ በጣም እንግዲህ ኑሯችሁ ህይወታችሁ ያማረ እንደሚሆን ደስተኛ እንደምትሆኑ የተረጋጋ ህይወት እንደምትኖሩ ያመላክታል። ኖርማል ቅቤም ከሆነ ያው አይተነዋል ነጭ ሲሆን ደግሞ ለየት ይላል በጣም በደስታ የተሞላ ይሆናል። ቢጫ ደግሞ ህመምን አስጠንቃቂ ነው። ችግሮችንና ጭንቀቶችን አስጠንቃቂ ነው። ቢጫ ቅቤ መብላት መግዛት በአጠቃላይ ማለት ነው። እና ለዛሬው የፈታሁላችሁ ይሄን ይመስላል። በቀጣዩ ህልም ፍቺ እስከምንገናኝ ድረስ ላይክ እና ሰብስክራይብ ኮመንት ማድረጋችሁ እንዳትረሱ። ደህና ቆዩ።